ሰላም ጤና ይስጥልን የተወዳጅ ተመልካቾቻችን እንደምን ሰነበታችሁ? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየተዘጋጀ የሚቀርብላችሁ ሃይማኖታዊ የተሰኘው ሳምንታዊ መርሃ ግብራችን ነው። በዛሬው መርሃ ግብራችን ላይ ነገረ ክርስቶስ በሃይማኖት አበው የሚለውን መርሃ ግብራችን ይዘንላችሁ ቀርበናል። እስከ መርሃ ግብራችን ፍጻሜ አብራችሁ እንድትሆኑ በፍቅርና በትህትና ጋብዘናችኋል። እንዲሁም ዛሬ እንግዳ ጋብዘናል። ከእንግዳችን ጋር አብረን ቆይታ እናደርጋለን። እንኳን ደህና መጡ። በዛሬው ዕለት እንዲያስተምሩን ስቱዲዮአችን ድረስ የጋበዝናቸው እንግዳችን መጋቤ ሐዲስ ፍሬው አሰፋ ይባላሉ። በፍኖተ ሎዛ ብርጭቆ ቅድስት ማርያም ቤተክርስቲያን ሰባኬ ወንጌል ናቸው። በትምህርት ዝግጅታቸው ደግሞ በአቋቋም በቅዳሴ በዜማ እንዲሁም ደግሞ በነገረ መለኮት ትምህርት በቅዱስ ጳውሎስ መንፈሳዊ ኮሌጅ ተምረዋል። በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ደግሞ በማስተርስ በዲግሪ የተማሩ ቤተክርስቲያንን በወጣትነት የሚያገለግሉ ታላቅ ሊቅ ናቸው። ዛሬ ስቱዲዮአችን ድረስ መጥተዋል። ከእሳቸው ጋር ቆይታ እናደርጋለን። እናንተም አብራችሁ እንድትቆዩ በፍቅርና በትህትና በድጋሜ ጋብዘናችኋል። መምህራችን እንግዲህ ሃይማኖታዊ የተሰኘው ሳምንታዊ መርሃ ግብራችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥርት ያለ ሥርዓተ ሃይማኖት ሥርዓተ ትምህርት ለምእመናን የምናደርስበት ከዚህ በፊትም ደግሞ የቤተክርስቲያኒቷን ትምህርት እያነሳን የተለያዩ የቤተክርስቲያን ልጆቹን እንግዶቹን እየጋበዝን ብዙ መርሃ ግብራትን አሳልፈናል። በተለይ ባሳለፍነው ሳምንት ደግሞ ነገረ ክርስቶስ በሃይማኖት አበው በሚል ርዕሰ ጉዳይ ላይ ቅዱስ ሄሬኔዎስ ስለ ነገረ ክርስቶስ ስለ ነገረ ሃይማኖት ያስተማረውን ትምህርት አንስተን በሰፊው ለምእመናን አድርሰናል። ምእመናንም እጅግ ፕሮግራሙን እንደወደዱትና መልካም እንደነበረ ግብረ መልሳቸውን ሰጠውናል። ዛሬ እንግዲህ የቅዱስ ሄራቅሊስ ሕይወት ሹመት አስተምህሮ ምን እንደሚመስልና የነገረ ክርስቶስ አስተምህሮቱን ነው የምናየው። በቅድሚያ እንግዲህ መጽሐፍም እንደሚለው አስቀድሞ ከባለ መጽሐፉ ወይም ደግሞ ስለ መጽሐፉ ስለ ትምህርቱ ከማነጋገራችን በፊት እንደው ሄራቅሊስ ማን ነው? የተሾመው በየት ነው? ያስተማረው ትምህርትስ ምንድነው የሚለውን ብናይ። እሺ እንኳን ደህና ቆያችሁኝ። በዚህ ታላቅ ፕሮግራም ላይ ስለጋበዛችሁ እጅግ አመሰግናለሁኝ። እንግዲህ ወደ ጥያቄዎት ሲሄድ ሄራቅሊስ በሃይማኖት አበው ከምናውቃቸው ከ3ኛው ከ4ኛው መቶ ክፍለ ዘመን ጀምሮ በቤተ ክርስቲያን ላይ እንደ ፀሐይ ካበሩ እንደ ጨረቃ ከደመቁ እንደ ከዋክብትም ከበዙ አባቶች መካከል አንዱ ነው። እንግዲህ የተወለደበት አካባቢ ዛሬ ቱርክ ተብላ በመተታወቀው በቀደመው የክርስትናው የመጀመሪያው ዘመን ግን ትልቅ የክርስትና መዲና በነበረችው ቱርክ ልዩ ስሙ ደግሞ የኪስኪስ በመተባል አካባቢ የተወለደ ታላቅ ሊቅ ታላቅ የቤተ ክርስቲያን አባት ነው። ከህፃንነቱ ጀምሮ ደግሞ ብሉያትን ሐዲሳትን በመማር ነገረ ቤተ ክርስቲያንን ሥርዓተ ቤተ ክርስቲያንን ከዶግማዋ ከቆነናዋና ከትውፊቷ ጋራ በማስተጻመር አንድ በማድረግ በማዋሃድ የተማረ ሊቅ በኋላም ደግሞ የኪስኪስ የዛች የቱርክ አካባቢ የምትገኘው የኪስኪስ ጳጳስ ሆኖ የተሾመ ታላቅ የነገረ መለኮት የነገረ ሃይማኖት ሊቅ ነው። በፈረንጃት ይሄ ፕሮክለስ ይባላል። ሄራቅሊስ የሚለው በእንግሊዘኛ አጠራሩ ፕሮክለስ የሚባለው ትልቅ የክርስቶስን ሰው የመሆን ጉዳይ በሰፊው የጻፈ በሰፊው የተረጎመ በሰፊው ያመሰጠረ ታላቅ ሊቅ ነው ሄራቅሊስ። በጣም ግሩም ነው። እንግዲህ በኪስኪስ በመተባለው ቦታ ተወልዶ አድጎ ነገረ ቤተክርስቲያንን ሥርዓተ ቤተክርስቲያንን ብሉይ ሐዲስን ካጠና በኋላ ደግሞ በዚያው ደግሞ ሊቀ ጳጳስ ሆኖ ተሾሞ ቤተክርስቲያኗን አገልግሏል ማለት ነው። ምናልባት እንደው ሊቀ ጳጳስ ሆኖ የተሾመበት ዘመን አንደኛ የኤፌሶን ጉባኤ የተደረገበት ዘመን መሆኑ፣ በሁለተኛ ደረጃ ደግሞ ማነው ንስጥሮስ
ንስጥሮስ ከተወገዘ በኋላ በንስጥሮስ ላይ የተሾመ ሊቅ ነው። እንደው ከዚያ ጋር ተያይዞ አንደኛ የኤፌሶን ጉባኤ አባል መሆኑ፣ በሁለተኛ ደረጃ ደግሞ ንስጥሮስ ከተወገዘ በኋላ እሱ የተሾመበት ምክንያት ምንድነው? መልካም ቅድም ለማንሳት እንደሞከርኩት እንግዲህ ብሉያትን ሐዲሳትን በአጠቃላይ የቤተ ክርስቲያንን የትምህርት ሃይማኖትን ጉዳዮች ከተማረ ካጠናቀቀ በኋላ እንዲሁም አባቶች እንደሚሉት አዋቂ ብቻ አይደለም፣ ትሁት ብቻ አይደለም፣ አስተዋይ ብቻ አይደለም፣ ይሄ ጣይመ ነገሩ ራሱ ያንደበቱ ቅልጥፍና በጣም ይሄ በዘመናዊው አነጋገር በጣም ኦራተር የሚባል ግን ይሄ ኦራተርነቱ በጣም ከትህትና ጋራ ከሃምፕልነስ ጋራ የነበረውን ህይወቱን ስራው ኦራተር ምን አንደበተ ርቱዕ በትክክል አመሰግናለሁ። አንደበተ ርቱዕ የሚባል ሰው ስለነበረ በኪስኪስ በመተባለው ቅድም ስሟን እርሶ ሜንሽን እንዳደረጉት ኪስኪስ በመተባለው አካባቢ ጳጳስ ሆነ። ከዛ በኋላ እንግዲህ የክርስቶስ ሰው የመሆን ጉዳይ ለብዙዎች ብዙ ጥያቄ አስነስቷል። እንግዲህ ክርስቶስ ቤተክርስቲያንን በሞቱና በትንሳኤው መስርቶ ቅዱሳን ሐዋርያትን ለቤተክርስቲያን በመንፈስ ቅዱስ አደራ ሰጥቶ ወደ ሰማይ ካረገ በኋላ ከመጀመሪያው 100 ክፍለ ዘመን ጀምሮ እንግዲህ በክርስቶስ ሰው የመሆን ጉዳይ ላይ በክርስቶስ አምላክነት ላይ ብዙ መናፍቃን ተነስተዋል። በጣም ብዙ ስማቸውን ጠርተን ማንጨርሳቸው መናፍቃን ተነስተዋል። ለምሳሌ ብናነሳ በ325 አርዮስ ክርስቶስን ወይም ወልድ ፍጡር ብሎ ተነስቷል። በ381 መቅዶኒዎስ እንደዛው ከመንፈስ ቅዱስ ጋር የተያዙ ሐሳቦችን አንስቶ ከፍተኛ ቤተክርስቲያንን አውቆ ነበር። እንዲሁም ደግሞ አሁን ምናነሳው ታላቁ ሊቅ ፕሮክለስ ወይም ኢራቅሊስ ደግሞ በ431 ላይ ኤፌሶን ላይ በተደረገው የቁስጥንጥንያ ጉባኤ ከ200 ትልልቅ ሊቃውንት የቤተክርስቲያን ከዋክብት ከተባሉ ሊቃውንት አንዱ ሆኖ በኤፌሶን የታደመ ታላቅ ሊቅ ነው። እንግዲህ የንስጥሮስን ክደት ምናልባት ካነሱት እሱ ላይም መምጣት እንችላለንና በአጠቃላይ ከ200 ሊቃውንቱ አንዱ እንደውም ከአንደበተ ርቱዕነቱ ጋር በተያያዘ ከንጉሱ ጋር ራሱ ከ200 ሊቃውንት በተለየ መንገድ ራሱ የተለየ ግንኙነት የተለየ ትኩረት የተለየ አቴንሽን እንደነበረ ሁሉ የቤተክርስቲያናችን ታሪክ ይጠቁማሉ። ስለዚህ አሁን በኤፌሶን ጉባኤ አባል ነው የነበረው። በይበልጥም ደግሞ ከኤፌሶን ጉባኤ ደግሞ ተመርጦ ንጉሱ አስተማሪ ሲመርጡ ደግሞ ለንጉሱ አስተማሪ ሆኖ መመረጡ በንስጥሮስ ላይ ንስጥሮስ ከተወገዘ በኋላ በንስጥሮስ የተሾመው በሊቅነቱና ባስተምሮ ነው ማለት ነው። እንደው የንስጥሮስ ክህደት ምን ነበረ? እንግዲህ አርዮስ ወልድ ፍጡር ነው አለ፣ መቅዶኒዎስ መንፈስ ቅዱስ ሕጹጽ ነው አለ ሎቱ ስብሐት። ንስጥሮስ ደግሞ እንግዲህ እሱም እንደሌሎቹ በዘመኑ በ3ኛው በ4ኛው መቶ ክፍለ ዘመን እንደተነሱት ሊቃውንት በጣም የተማረ ነበር። ንስጥሮስ በጣም ላቅ ያለ ነገር መለኮታዊ ሐሳብ የነበረው በኋላ ግን ደግሞ እንግዲህ ሰይጣን የራሱን ሐሳብ የራሱን ሥራ ስለሚሰራ ወደ ክደት የገባ ቤተክርስቲያን ትልቅ አደራ የሰጠችው ሊቀ ጳጳስ አድርጋ በቁስጥንጥንያ መንበር ላይ የሾመችው ታላቅ ሊቅ ነበረ። እሱ ግን ያምላክን ፍጹም አምላክነትና ፍጹም ሰውነት ወይም ደግሞ ቃል ሥጋ ኮነ የሚለውን ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ያለውን ሐሳብ በራሱ መረዳት በራሱ ሐሳብ በተሳሳተ መንገድ ተረጎመና አምላክ ሰው አልሆነም፣ ቃል ከሥጋ ጋር አልተዋሃደም። በጥቅሉ ሲጠቀለል አምላክ ሰው አልሆነም፣ ድንግል ማርያምም አምላክን አልወለደችም። ስለዚህ አዲስ ኪዳንን በሙሉ አፈረሰው ማለት በቃ ጥቅል ቃል ሥጋ ኮነ የሚለውን አላመነም ማለት አዲስ ኪዳንን በሙሉ አፈረሰው ማለት ነው። ቃል ሥጋ ኮነ ፍጹም ሰው ፍጹም አምላክ ቃል ሥጋ ሆነ ብለን ስናምን ደግሞ የአዲስ ኪዳን መሰረቱ እዚህ ጋር ነው ማለት ነው። ትልቅ ክህደት ነው። በትክክል ትልቅ ክህደት ነውና ቃል ሥጋ ኮነን የተረዳበት መንገድ በጣም የተሳሳተ እንግዲህ ቃል ሥጋ ኮነን በዚህ ቃል ሥጋ ኮነ በሚለው ቃል ያልተረታ መናፍቅ የለም አይደለ?
የተወደዳችሁ ተመልካቾቻችን ወደ እናንተ ያቀርበን የምንገኘው ሃይማኖተ አበው በተሰኘው መርሃ ግብራችን ነገረ ክርስቶስ በሃይማኖተ አበው ሚል መርሃ ግብራችን ወደ እናንተ ያቀርበን እንገኛለን። እንግዲህ መጋቢ ሐዲስ ፍሬው አሰፋ ከሳቸው ጋር ቆይታ እናደርጋለን። እናንተም አብራችሁን እየተማራችሁ ቆይታ እንድታደርጉ በፍቅርና በትህትና ጋብዘናችኋል። እንግዲህ መምህራችን ቅድም ስንነጋገር እንደነበር ነው በተለይ የንስጥሮስ ክደት ቤተክርስቲያኒቷን እጅጉን ፈትኗታል። ቅድም ሶትም እንዳሉት በተለይ ቃል ሥጋ ሆነ የሚለውን ቤተክርስቲያን ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ፍጹም ሰው ፍጹም አምላክ ሆነ ብላ የሐዲስ ኪዳንን መሰረት የሐዲስ ኪዳንን ነገር ሁሉ እዚህ ላይ ነው። በቃ መሰረቱ እዚህ ነው። ሌሎችም የሃይማኖት አበው ጻፈያን ይህን ያብራሩ ሁሉ በከመይ ዮሐንስ ቃል ሥጋ ሆነ እንዳለ ይያሉ ይህንን አፈረሰው ማለት ይህንን ካደ ማለት ደግሞ አጠቃላይ የሐዲስ ኪዳንን መሰረተ እምነት የሐዲስ ኪዳንን ነገረ ድህነት አፈርሶታል ማለት ነው። ስለዚህ በዚህ ምክንያት ነው ሊቁ ኢራቅሊስ ለመናፍቁ ለካዲው ንስጥሮስ የመለሰለት ማለት ነው። ከዚያው ከተል በትክክላው እና ቃል ሥጋ ሆነ የሚለውን ሐሳብ በተሳሳተ መንገድ ተረዳ። አባቶች እንደሚሉትም ቃል ሥጋ ሆነ በሚለው ቃል ያልተረታ ያልተሸነፈ መናፍቅ የለም። በዚህ ቃልም ተነስተው ያልጻፉ ሊቃውንት ያልደረሱ ደራሲያን ያለመሰጠሩ ባለምስጢሮች የሉምና ከዚህ በመነሳት ፕሮክለስ ሊቁ ኢራቅሊስም ይህን መናፍቁን ከሃዲውን ቤተክርስቲያንንም የቤተክርስቲያንንም ውለት አደራ የበለውን ንስጥሮስን ክርስቶስ ስግው ቃል መሆኑን ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ መሆኑን ይሄ ሚጠትን ውላጤን ቦአዴን ቱሳሄን ትድምርትን ሁሉ ከንቱ አድርጎ የንስጥሮስን ትምህርት ባዶ አድርጎ እግዚአብሔር መንፈስ ቅዱስ በሰጠው መንፈሳዊ ትጥ መንፈሳዊ ዝናር መንፈሳዊ ኃይል ንስጥሮስን ረቶ ከ199 ሊቃውንት ማለት ነው ተሰብሳቢዎች ጋር ሆኖ ንስጥሮስን አውግዞ እንደውም አንቀጸ ሃይማኖት ራሱ አንቀጸ ሃይማኖት ሰርቶ እንግዲህ በኒቅያ ጉባኤ 7 አንቀጸ ሃይማኖት ተሰርተዋል። በኒቅያ ጉባኤ 7 አንቀጸ ሃይማኖት ተሰርተዋል። እንደገና ደግሞ በቁስጥንጥንያ ደግሞ 5 አንቀጸ ሃይማኖት ተሰርተዋል። 12 ይሆናሉ። በኤፌሶን ጉባኤ ደግሞ ታላቁ ሊቅ ኢራቅሊስ ባለበት ደግሞ አንቀጸ ሃይማኖት ተሰርቷል። ያም ደግሞ እንደሚል ነው ንስጥሮስ ምን ብሎ ነበር? ቃል ከሥጋ ጋር አልተዋሃደም አምላክ ሰው አልሆነም ድንግል ማርያም ክርስቶስን ነው የወለደችው በወለደችው ላይ ቃል መጥቶ አደረበት እንጂ እሱ ፍጹም ሰው አይደለም ሥጋዌን ክዷል ሥጋው ቃል አይደለም ክዶ ነበርና ድንግል ማርያም ሰው ነው የወለደችው ወላዲተ ሰብ ትባላለች እንጂ ወላዲተ አምላክ አትባልም ብሎ ስለነበረ እሱንም ትምህርቱንም ካወገዙ በኋላ 200 ሊቃውንት በኤፌሶን ጉባኤ አንቀጸ ሃይማኖት አውጥተዋል። ልክ እንደቀደሙት እንደ ኒቅያ እንደ ቁስጥንጥንያ አንቀጸ ሃይማኖት ማለት ነው። ያም ደግሞ አንቀጸ ሃይማኖታቸው በአማን ወላዲተ አምላክ ድንግል ማርያም እመ እግዚአብሔር ትባላለች ወላዲተ አምላክ ትባላለች። እንዲሁም ይሄ በግሪከኛው ቴኦቶኮስ ይሉታል። እመ እግዚአብሔር እመ ጸባኦት እመ አምላክ ወላዲተ አምላክ የአምላክ እናት ናት። እሱ ወላዲተ ሰብ ትባላለች ወላዲተ አምላክ አትባልም ብሎ ነበር አይደል? ሲያስተምር የካደውም ያስተማረውም እንደዛ ብሎ ነበርና ትምህርቱንም እሱንም ካወገዙት መካከል ታላቁ ሊቅ ኢራቅሊስ ነው ማለት ነውና ትምህርቱንም እሱንም በዚህ መልኩ ነው አንቀጸ ሃይማኖት ሰርተው ያወገዙት ማለት ነው። መልካም ነው። መጋቢ ሐዲስ እንግዲህ በጽኑ መናፍቅ ጽኑ ሊቅ በጽኑ ከሃዲ ደግሞ ጽኑ አማኝ መሾም የቤተክርስቲያኒቷ ልማድ ስለሆነ ያኛው የጸና በመሆርነቱ ባይጠቀምበትም የጸና በተለይ ብዙዎቹም ቤተክርስቲያኒቷን የሚያውቅ ስለነበረ በእውቀቱ በሃይማኖቱ በቅድስናው የበረታ ኢራቅሊስን ሹማ ቤተክርስቲያን ራሷን አስጠብቃለች ምእመናንን አስጠበቃች። ስለዚህ አደራውን የተወጣ ሊቅ ነው ማለት ነው። በጣም መልካም ነው። እንደው እንግዲህ ቅዱስ ኢራቅሊስ እየተማረ ማደጉን ተሹሞ ደግሞ በሹመቱ ላይ ሃይማኖቱ እንዴት ይጠብቅ እንደነበረ ከ200 ሊቃውንት ጋር ሆኖ ደግሞ ለቤተክርስቲያን ምን ያህል ውለታ እንደዋለና ይሄን አይተናል። ምናልባት የነገረ ክርስቶስ አስተምህሮ እንደው በምንድን ነው የሚጀምረው ቅዱስ ኢራቅሊስ? አዎ እዚህ በሃይማኖተ አበው ምዕራፍ 48 ላይ እንደተገለጸው በልደቱ ነው የሚጀምረው። ቅዱስ ኢራቅሊስ የክርስቶስ ልደት በማድነቅ ይጀምራል። በነገራችን ላይ ሌሎችም በሃይማኖት አበው መናውቃቸው የቤተ ክርስቲያን ከዋክብት የሚባሉት ሊቃውንቱ
ይሄ የክርስቶስን በድንግልና መወለድ በድንግልና መጸነስና ያምላክን ሰው የመሆን ጉዳይ ሲተርኩት ቀጥታ ወደ ምስጢር ሆደው አይደለም የሚተርኩት ባርናቆት ነው የሚጀምሩት ይሄ አድማይሪንግ ነው አድማይሬሽን ነው የሚሰሩበት ለምሳሌ ኢትዮጵያዊ ቅዱስ ያሬድ ራሱ የክርስቶስን ልደት በማርነቅ ነው የሚጀምረው እንዴት ፎ አግመረት ተከድንግል ወፎ እንዘ አምላክ ሰከብከበጎል በቃና ቅዱስ ኤራቅሊስን ፕሮክለስ የሚጀምረው በማርነቅ ነው ምንድነው የሚለው እንደውም ምዕራፍ 48 ላይ ወልድ በአባቱ እቅፍ አለ በላይ በሰማይ በአባቱ እቅፍ አለ በታች በምድር ደግሞ በእናቱ እቅፍ አለ በላይ በሰማይ ከባህሪ አባቱ ከባህሪ ሕይወት ከመንፈስ ቅዱስ ጋር አለ በታች በምድር ደግሞ በእናቱ እቅፍ አለ በታች በምድር በእናቱ ጀርባ ላይ አለ በክነፈ ነፋስ ሆኖ ደግሞ አራቱን ማዕዘን ሞልቶ ደግሞ ይኖራል ይያለ አድማይሬሽኑን ነው የሚያሳየንና ብዙ ሊቃውንቱ ብዙ እነ ቅዱስ ኤፍሬምም እነ ቅዱስ ጎርጎሪዮስም እነ ባስልዮስ ዘቂሳርያም ይሄንን ሐሳብና ባርናቆት አድማይሬንጉን ነው የሚያሳዩን አርናቆቱን ነው የሚያሳዩን በዚህ መንገድና ልደቱን ስጋዌውን ነው ኤራቅሊስ የሚገልጽልን በዚህ ነው የሚጀምረው ማለት ነው መልካም ነው የሀገራችን ሊቅ ቅዱስ ያሬድም እኮ ይሄን ሲያደንቅ አብሮ ወደ ላይ መላእክት ከፍ ሲሉ ከላይ አለ ወደ ታች ደግሞ ዝቅ ሲሉ በበረት ላይ ደግሞ ሲያመሰግኑ አለ ሐሰስቦ ውስታራይም ወበየረከብው ሱነን ነው የሚለው እውነት ነው ግን አገኙት ነው የሚለው ስለዚህ አጠቃላይ ቅዱስ ኤራቅሊስም እንደ ሀገራችን ሊቃውንት እንደና አባ ጊዮርጊስ ዘጋስጫ እንደነ ቅዱስ ያሬድ በተለይ ክርስቶስን ልደት እንደ ዓለምን በመሃል ልጁ ያቀፈ ሲሆን በድንግል እጅ 15 ዓመት ብላቴና እጅ መታቀፉና ዓለምን መባረኩን የሚናገር ነው እንደው ከዚህም ቀጥሎ ደግሞ አጠቃላይ ስለ ትንሳኤው በተለይ ደግሞ በመቃብር ስኩፍ ስለመሆኑም በብዙ መንገድ ይናገራል እስቲ ስለሱ ትክክል እንግዲህ ኤራቅሊስ ሌሎችም አባቶቻችን እንደነ ቅዱስ ኤፍሬም እንደነ ቅዱስ ያሬድ ከጽንሰቱ እስከ እርገቱ እስከ ዳግም ምጽአቱ ነው የሚታረኩት እንደው ጊዜ እንዳልወስድ እንጂ ጽንሰቱን ልደቱን ጥምቀቱን ስቅለቱን ሞቱን ትንሳኤውንና እርገቱን የገለጠበት መንገድ ቅድም እንዳልኩት ባርናቆት ነው እንደሌሎችም አባቶች ማለት ነው ምክንያቱም ይሄ ነገረ ክርስቶስ ስንል የክርስቶስ ሰው የመሆን ጉዳይ አምላክ ሰው ሆነ ሰው አምላክ ሆነ አምላክ ፍጹም ሰው ሆኖ በየጥቂቱ እንግዲህ በላይ በሰማይ በምድር ሞልቷል ሙሉ ነው ይያል ደግሞ ባጭር ቁመት በጠባብ ደረት በድንግል ማርያም እቅፍ ሆኖ ተወስኖ በየጥቂቱ ያደገ ይሄንን በፊደል በቃላት መግለጽ አይቻልም ስለዚህ ከማርነቅ ቁጭ ማለት ነውና ቅዱሱም ፕሮክለስ ኤራቅሊስ የሚለው በላይ በሰማይ በአባቱ እቅፍ በአባቱ እሪና አለ ማለት በአባቱ እሪና አለ በታች በምድር ደግሞ በእናቱ እቅፍ አለ ይሄንን እየገለጸ ከሄደ በኋላም ደግሞ እንዘ ስቁል ዲበ ዕፀ መስቀል ወይታ አርቀም መንበረ ስባቲው በእንጨት በዕፀ መስቀል ላይ ተሰቅሏል በምድር ላይ በቀራንዮ አደባባይ መስቀል ላይ አለ በላይ በሰማይ ደግሞ በአባቱ ክብር ከባህሪ አባቱ ከእግዚአብሔር ከባህሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ ጋር አለ እሱ ብቻ አይደለም በጲላጦስ አደባባይ የሮማ ወታደሮች እኒህ ሆዳደሮች በክርስቶስ ላይ የስድብ ቃል ሲናገሩ በላይ በሰማይ በታችም በምድር ደግሞ ለከሃይ ለከስብሐት ይያሉ ያመሰግኑት ነበር እና በዚህ መንገድ ነገረ መስቀሉንም ኤራቅሊስ ሊቁ በዚህ መንገድ ይገልጸዋል አንተ ስኩብ ውስተ መቃብር ወአንተ ንቡር ውስተ አርያም አንተ በመቃብር አለ አንተ ደግሞ በላይ በሰማይ አለ አንተ ከሙታን ጋራ በመቃብር 3 መዓልት 3 ሌሊት አለ አንተ ደግሞ በዓለም ላይ ሙሉ ነህ ይያለ በዚህ መንገድ ነው ነገረ መስቀሉን ነገረ ትንሳኤውን ሁሉ የሚገልጸው ማለት ነው ሊቁ ስለዚህ ቅዱስ ኤራቅሊስ በተለይ ከልደቱ ጀምሮ እስከ ትንሳኤው ከትንሳኤው ጀምሮ እስከ እርገቱ ባድናቆት በተለይ ከናቱ ከድንግል ማርያም ጋራ ያለውንም በተለይ እንግዲህ ነገረ ክርስቶስ እናነሳ መደቡ መነሻው መሰረቱም ነገረ ማርያም ስለሆነ በሰፊው አስተምሯል ማለት ነው የሊቁ የቅዱስ ኤራቅሊስ በረከት በእኛም በአድማጮቻችንም የሊቅነቱ የሃይማኖቱ በረከት ይደርብን የተወደዳችሁ ተመልካቾቻችን ወደናንተ እያደረስን የምንገኘው ሃይማኖት አበው በሚለው መርሃ ግብራችን ነገረ ክርስቶስ በሃይማኖት አበው በሚል ቅዱስ ኤራቅሊስ ማን ነው የተሾመው በየት ነው
በተለይ በተሾመበት ዘመን የተሾመባቸው መንጋዎቹን በጎቹን ምዕመናን ለመጠበቅ ያደረገው ተጋድሎ በትምህርቱ ደግሞ ብሉይ ሐዲስን አጥንቶ ያደገ ነው ካልን በኋላ ብሉይ ሐዲስን እንዴት አድርጎ ተረጎመ እንዴት አድርጎ አስተማረ መናፍቁ በወቅቱ የነበረውን የንስጥሮስን ክህደት ደግሞ ከምዕመናን ልቡና ከምዕመናን አይምሮ ከቤተ ክርስቲያን አስወጥቶ ቤተ ክርስቲያን ደግሞ የምትመክትበትን ጋሻ የሚሆን መጽሐፍን እንዴት እንደጻፈ የቅዱስ ሄራቅሊስን የሊቁን ሕይወት ትምህርት እያጠናን እየተማማር ነውና የምንገኘው መምህራችን አሁንም በድጋሚ ቃለ ሕይወት ያሰማልን ነው ቅዱስ ሄራቅሊስ ደግሞ ሌላው ጸጋው በተለይ እንግዲህ ቅዱስ ሄራቅሊስ በሃይማኖት አበው ቅድም ሶት እንደተናገሩት እኛ ማሳየት ነው ምዕመናን እንግዲህ ቅዱስ ሄራቅሊስ ማን ነው ብለው መምህራችን ቅድም ሶት እንዳሉት ቅዱስ ሄራቅሊስ በሃይማኖት አበው ምዕራፍ 48 ላይ ሰፋ ያለ አንቀጾችን ጽፏል ከነዚያ መካከል ስለ ልደቱ ስለ ስቅለቱ ስለ ሞቱ ስለ ትንሳኤው ቅድም ደግሞ በመቃብር ሆኖ ባለም ሙሉ መሆኑን ሰፋ አድርገው አስተምረውናል ምዕመናን እንግዲህ እናነበው በሌላም ቦታ ላይ የተጻፉ ታሪኮቹን አነበው የሚሰጡትን ሰፊ ዕውቀቱን እንዲያውቁኛ እንደማሳያነት እንጂ ዝርዝር ጉዳዩን በመጽሐፉ ላይና በሌሎችም ስለሚያገኙት ዋናው ያስተምሮ ይዘቱ ሃይማኖታዊ አቋሙና አቅሙ ምን ነበር የሚለውን ለማሳየት ስለሆነ መረጃውን ከዚህ አደው እንዲያገኙ ለማለት ነው ቅዱስ ሄራቅሊስ ከዚህም በተጨማሪ በተለይ ነገረ ማርያምን ያስተማረበት መንገድ በጣም ልዩ ነው እና ስለ ነገረ ማርያም በዚያው ቀደም በተጠቀሰው ምዕራፍ ላይ በስፋት አስተምሯል የቅዱስ ሉቃስን ወንጌልን ማምጥቶ ተርጉሞታል ስለሱ ያስተምሩን